በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ካህናት፣ ገዳማውያንና ገዳማውያት፣ የተወደዳችሁ የእግዚአብሔር ሕዝብ፣ በሀገር ውስጥና በውጭ ሀገር የምትገኙ ካቶሊካውያን ወንድሞቼና እህቶቼ በክርስቶስ፣ እንደዚሁም ሁሉም በጎ ፈቃድ ያላቸው ኢትዮጵያውያን እና ኢትዮጵያውያን ሁላችሁ እንኳን እግዚአብሔር በሰላምና በጤና ጠብቆ ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በሰላም አደረሳችሁ። ያደረሰን እግዚአብሔር ዘወትር የተመሰገነ ይሁን። ሁልጊዜም የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ስናስብ የእግዚአብሔር ቃል የሚለንን እናስታውሳለን፣ እናሰላስላለን። ቃል ሥጋ ሆነ በእኛም አደረ ይለናል በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ። ይህንን በምናስብበት ጊዜ የእግዚአብሔር ፍቅር ማንነታችንን፣ ድካማችንን፣ ውድቀታችንንም እያየ በታላቅነት ፍቅር እኛን መሆን ወደደ። ቃል ሥጋ ሆነ። ይህ ቃል የእግዚአብሔር ቃልም ደግሞ የሚለን ሰማይና ምድር ያልፋል ቃሌ ግን አያልፍም ይላል። ይሄ ኢየሱስ ቃል ሥጋ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርያም እሽታ አማካኝነት ሰው እንደሆነና እኛን ሆኖ የእግዚአብሔር ቃል የሚናገረው ከኃጢአት በቀር በሁሉ እንደኛ ሆነ ይለናል። ይህ በሁሉ እኛን የሆነ ደግሞ ትልቁ ነገር የእግዚአብሔርን ፍቅር በልደት ስናስብ እያንዳንዳችን በጋራ ሆነን እርስ በርስ በመደጋገፍ በመረዳዳት ጣት በመጠቋቆም በድክመታችን ሌላውን መተቸትና መፍረድ ሳይሆን በጋራ ለመቀባበል የጌታን ቃል እንደ ማርያም ተቀብለን ለሌሎች ለመስጠት እንድንችል ያስፈልገናል። በዚሁም የእግዚአብሔር ቃል በነቢዩ ነህምያ ምዕራፍ 2 ቁጥር 18 ላይ ስናነብ እንነሳና እንስራ ይለናል እና ሕዝቡም ለመልካም ስራ እጃቸውን አበረቱ ይለናል። በሀገራችን የተለያየ ቦታዎች የተለያየ ችግሮች እንዳሉ እናውቃለን። ይህ ችግር የሰላም አምላክ ጌታ ኢየሱስ እኛን የሆነ በሰላም እንድንኖር የፈቀደ እያንዳንዳችን ደግሞ የሰላም ተባባሪዎች እንድንሆን ተጠርተናል። ተነስተን እንድንሰራ ቤተሰብ በፍቅር በሰላም በአንድነት ይገነባል። ማህበረሰብ ይገነባል። በስራ በመልካም ስራ እጆቻቸውን አበረቱ የሚለን አምላክ ለሁላችን ጥሪ ነውና መልካም ለማድረግ ያለንን ሁሉ ለመጠቀም እግዚአብሔር የሰጠንን መነሳሳት ያስፈልገናል። በዚያም ልደትን ስናከብር መልካም እያደረግን የሚጎለንን እየሞላን በጋራ ሆነን በደስታ እንድናከብር ያስፈልገናል። ለመልካም እጆቻችንን ካላበረታን ጸሎት ያስፈልገናል። የእግዚአብሔር ጸጋ ያስፈልገናል። የእኛ ደግሞ ተሳትፎ ስለሚያስፈልግ በዚህ በልደት ወቅት በእውነትም በሀገር ውስጥም በውጭ ሀገርም በሰበካችንም ያለን ሁሉ የሚጎለንን ለመገንባት በክርስቶስ ታምነን እንድንነሳ ያስፈልጋል። ቅዱስ ጳውሎስም የሚለን ኃይሉን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። በሱ ከተማመንን መልካም ማድረግ፣ ሰላምን መገንባት፣ አንድነትን መገንባት፣ ህብረትን መገንባት እንችላለን። በዚያም ያለንን ነገር ጸጋ ተጠቅመን ቤተክርስቲያናችንን ማሳደግ፣ ስብከተ ወንጌልን ማስፋፋት፣ ቃል የሆነውን ሥጋ መመስከር እንችላለን። በድጋሜ እግዚአብሔር ለ2018 ዓመተ ምህረት ለልደቱ ያደረሳችሁ በሰላሙ በጸጋው በፍቅሩ በያላችሁበት እያንዳንዳችሁን ይጠብቅ። እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።